ለኔም ለናንተም ጥያቄ አቀርባለሁ። ነብዩ አለይሂ ሰላቱ ወሰለም እኔ ቤት እናንተ ቤት እንግዳ ሆነው የመምጣትን እድል ብናገኝ ቤታችሁን ትኮሩበታላችሁ? ዛሬ ነብዩ አለይሂ ሰላቱ ወሰለም እንግዳህ ቢሆኑ ቤትህ እንዴት ነው? የሙስሊም ቤት ጽዱና ንጹህ ነው። ባለችው አቅም የ10 ሺህ ብር ወንበር ይሁን የ3 ሚሊዮን ብር ሶፋ ጽዱ ነው ሙስሊም። ቤትህ ንጽህናው እንዴት ነው? ሽንት ቤቶች፣ መስገጃው፣ ምንጣፉ ንጽህና ለሳቸው መስተንግዶ ይመጥናል? እሺ ወጣት ነህና ወደ ክፍል ሲገቡ ግድግዳው ላይ የሰቀልከው አድና የምታደንቃቸው የእግር ኳስ ተጫዋቾች ይኖራል? የፊልም አክተሮችስ? ቤትህ ነብዩ ቢያዩት ብታፍርበት ቤት አይደለም ሰለላሁ ዐለይሂ ወሰለም። እሺ አንተና ልጆች ተነስታችሁ በጀማዓ የምትሰግዱ ናቸው። ሱብሒ ታነቃቸዋለህ። እሳቸው እንግዳ ናቸው። የቤትህ ሁኔታ እንዴት ነው? አዳርህ ምን ይመስላል? ነው ወይስ አሁንም ባለቤትሽ ጋር እንደተኮራረፋችሁ ሸይጣን እዛና እዚህ ክፍል ላይ አይቷችሁ ሳምንት ጎሜ ውስጥ ሁናችሁ ነው ነብዩ የምታስተናግዱት? ሁሌም የሙስሊም ቤት ነብዩና አለይሂ ሰላቱ ወሰለም ያስተናገደ ያህል በዛ ቁመና ላይ ይገኛል። ቤቱ ጽዱ ነው። ቤቱ በኢማን የደመቀ ነው። ቁርአን የተከፈተበት ነው። ልጆቹ ጋር ፍቅር ነው። ባለቤቱ ጋር ስተት ይኖራል፣ ያልፋታል፣ ይስታል፣ ትዘለዋለች። ዱንያ በመተላለፍ ብትኖራት ምድር ነው። ምሉእነት ላይኛው ዓለም ብቻ ነው ያለው። ቤትህን ቢያዩት ነብዩ አለይሂ ሰላቱ ወሰለም እንግዳ ሆነው ቢመጡ ይመጥናል ቤትህ? እሺ ድንገት ከጎን ያለው ሞባይል ተቀብለው ጋለሪውን ገፍቶ ቢያዩት ደስተኛ ነው? እዛ ውስጥ ያሉ ፎቶዎች ያስደስተዋል? ድንገትም ደግሞ ቲክቶኩን ቢነኩት አንተና ቲክቶክ እንዴት ናችሁ? ኢንስታግራምስ ምን ይመስላል? ዋትስአፕ ላይ የተለዋወጥካቸው መልእክቶች እንዴት ናቸው? ደስተኛ ነህ ወይ? ዛሬ ይዘን የምንወጣው መልእክት አንዱ ነብዩ አለይሂ ሰላቱ ወሰለም ቤቴ እንደ አቡ አዩብ አልአንሳሪ እንግዳ ቢሆኑ ለሳቸውን ለማስተናገድ ሚመጥን በኢማን የደመቀ ቤት ነው ወይ?